ለ10 ዓመታት ሙሉ ባሏን በፍቅር እያገለገለች የኖረችው ሴት በየቀኑ ከእሱ የድብደባና የውርደት ሰለባ ትሆን ነበር። ባሏ ስራ የሌላት ተራ የቤት እመቤት እንደሆነች ያስብ ነበር። ስለዚህም ምንም ክብር አይሰጣትም ነበር። አንድ ቀን ግን ባሏ እመቤቱን ወደ ቤታቸው አምጥቶ እንደተለመደው ሊያዋርዳት ጀመረ። በዚያን ጊዜ ትንሽ ሴት ልጃቸው ሁሉንም ነገር በዓይኗ አየች። ልጇ በፍርሃት ቆማ ስትመለከታቸው ያየች እናት ከዛሬ በኋላ ልጄ እንዲህ ያለ ውርደት አታይም ብላ ወሰነች። ወዲያውኑ ወደ ባሏ ቀርባ በጥፊ መታችው። ከዚያም ቤታቸው የመጣችውን እመቤት በተመሳሳይ መልኩ አስጠነቀቀቻት። ባሏ በንዴት ወደ እሷ ሲጠጋ ለሁለተኛ ጊዜ በጥፊ መታችው። ይህ ግን ተራ ግጭት አልነበረም። የ10 ዓመታት ትዕግስት ያበቃበት ቀን ነበረ። ከዚያ ወዲያውኑ ለቪላው የደህንነት ኃላፊዎች ደውላ በአፋጣኝ እንዲመጡ አዘዘች። ጠባቂዎቹ ሲደርሱ ሁለቱንም ጎትተው ከቤት አውጥተው በሰፈሩ እንዲያዞሯቸው ትዕዛዝ ሰጠቻቸው። ሰፈሩ ሁሉ የፈጸሙትን ነገር እንዲያዩ ፈለገች። ባሏ ይህን ሲሰማ ተደናገጠ። ይህ የቤተሰብ ጉዳይ ነው፣ ጠባቂዎችን አስወግጂ ሲል ጮኸ። ነገር ግን ጠባቂዎቹ አልተንቀሳቀሱም። ሴቲቱም ሁለቱንም ከቤት አውጥታቸው በሰፈሩ ብታዞሯቸው $100,000 ጉርሻ ሰጣቸዋለሁ አለቻቸው። ይህን ከሰሙ በኋላ ጠባቂዎቹ ትዕዛዛቸውን ያለምንም ማመንታት ፈጸሙ። ሁሉም ከተረጋጉ በኋላ ወደ ልጇ ሄዳ አቀፈቻት። ልጅቷ ግን እናቷን አጽናነች። ያደረገችውን ነገር ትክክል መሆኑን ነገረቻት። በዚያ ምሽት ልጇ ከተኛች በኋላ ሴቲቱ ለጸሐፊዋ ደወለች። ነገ ጠዋት የባለ አክሲዮን ስብሰባ እንዲጠራ አድርጊ፣ ባለቤቴንና እመቤቱን ከኩባንያው አስወግዷቸው። በዚያን ጊዜ ነው ታላቅ ሚስጥር የተገለጠው። ይህቺ ሴት ተራ የቤት እመቤት አልነበረች። የ1 ትሪሊዮን ዶላር የንግድ ቡድን ሊቀመንበር ነበረች። ከእርግዝናዋ በኋላ ግን ባሏ ልጃችንን ተንከባከቢ በማለት በቤት እንድትቆይ አድርጓት ነበረ። እሱ ደግሞ የኩባንያውን ስልጣን በሙሉ ተቆጣጠረው። ከጊዜ በኋላ በማታለል የአክሲዮኑን ማስተላለፊያ ሰነዶች እንድትፈርም አደረጋት። ከዚያም ለ10 ዓመታት እንደ ተራ የቤት እመቤት እንድትኖር አስገደዳት። ነገር ግን በእነዚህ 2 ዓመታት ሴቲቱ ዝም ብላ አልኖረችም። በድብቅ የኩባንያውን ሁሉንም እንቅስቃሴ ትከታተል ነበር። ባሏና እመቤቱ ለግል ፍላጎታቸው ምን ያህል የኩባንያውን ገንዘብ እንዳባከኑ በሙሉ ማስረጃ ሰብስባ ነበር። በተጨማሪም የእሷ ቡድን 48 በመቶ የኩባንያውን አክሲዮን በድብቅ ገዝቶ ነበር። ከራሷ 3 በመቶ አክሲዮን ጋር ተደምሮ የኩባንያውን ሙሉ ቁጥጥር መልሳ ያዘ። ባሏ ይህን ሲያው በፍጹም ማመን አልቻለ። ለዓመታት ያዋረዳት ሚስቱ እውነተኛ የኩባንያው ባለቤት መሆኗን አልገመተም ነበር። ከዚያ ቀን ጀምሮ ስልጣኑን፣ ሀብቱን እና ስራውን በአንድ ጊዜ አጣ። በማግስቱ ጠዋት ሴቲቱ ከ10 ዓመታት በኋላ እንደገና የንግድ ልብሷን ለብሳ ወደ ኩባንያው አመራች። ነገር ግን በበሩ ላይ ያለው የደህንነት ሰራተኛ በአለቃው ትዕዛዝ እርሶም ሆኑ ውሾች ወደ ውስጥ እንዳትገቡ ታዝዣለሁ ሲል አስቆማት። ሴቲቱ ፈገግ አለች። ስልኳን አውጥታ ለኃላፊው ደወለች። የቦርድ አባላቱንና የህግ ባለሙያዎችን ወዲያውኑ ወደዚያ አምጪ፣ ዛሬ ሁሉም እውነታውን ያውቃል።